ንባቸውን ጥዝ እያረጉ ማራቸውን እየሰሩ ይችን ሴትዮ ይቅርታን ጠይቅ ከልብ የሚለውን ዘፈን የታምራት ደስታን እንትን እያሉ በቃ ለደለ ሾን በሾ በዩ እኛም ይቅርታን ጠይቅ ነው የሚሉት። ይሄ ነው ነገሩ። የመልስ ምት ያችኛን ይቅርታ ስለጠየቀች ያቺ ይቅርታ ስለሆነች እነዚህም በተራቸው ይችኛዋን ይቅርታ። ታዲያ የሚሳደቡት ለምንድን ነው? ይሰድቧታል እኮ በቃ ይሄ ከሆነ እንትኑ ይሰዳደባሉ እኮ። ደግሞ ምን አለች መሰለሽ? እኔ ብዙ ያመቁት ነገር አለ። ከዚህ በኋላ ልውለድ እንጂ ልጄን ከወለድኩ በኋላ ሁሉን ነገር አፍረጠርጠዋለሁ። ከዚህ በኋላ ቪዲዮ እኮ ሰራለሁ። እኔ ማንንም አልፈራም። እኔ እኮ የሸዋ ልጅ ነኝ አለች ረዋን። እሺ ከዛ በኋላ እስከ ዛሬ ድረስ ለካ ቂም ይዘሽ ነው ወይ እንደዚህ እንትን የምትዩ? ውለታ ያደረገልሽን ሰው እንዴት እንደዚህ ታረጊያለሽ? ምናምን የሆነ አሽሙር ጣል ጣል እያደረገች ነው። በእርግጥ ረዋንም አለ አይደለ ይጌማል ስላልመጣበት ዛሬ ደግሞ ባሏ ሀቢባ ሙልጭ አርጎ ሰድቦ የለ። እሷም እኮ ሀቢባም እኮ ሙልጭ አርጋ ሰድበዋለች። እሱማ መልስ ለመልስ ተመላልሰዋል። መጀመሪያ ግን የሰደበው እሱ ነው። እሺ እሱ ሰድቦ ነው። ኤኒዌይ በቃ በዚህ ነው ዙሩ ነገሩና ጸቡ መጣው። ግን አንዳንድ ሰዎች ግን በጣም እኔ የፈለገ ጥፋት ቢያጠፋ እርጉዝ የሚሳደቡት ቃል በጣም ነው የሚሰቀጥጠው። እሺ እቺ ሚጣ ያድናል። ለማን ተደርባ ነው የሚሰድባት? ሁለቱም እርጉዝ ናቸው። ያችም እርጉዝ ናት፣ እችም እርጉዝ ናት እኮ። በቃ በዚህ ልክ ባይሰዳደቡስ? ለሰው ተደርባ ነው ያች ምሰድባት። ያኔ በቃ የዛን ቀን ስላልመጣችላት በቃ ደብሯት መሰለኝ ያው የሀቢባን ጠላት ይቅርታ ጠየቀች። እነሱ ደግሞ የእሷን ጠላት ይቅርታ ጠየቁ። እነሱ ደግሞ ከዚህ በፊት የእሷን ጠላት ይቅርታ ጠየቁ። ቲክታክ ይሰጣል ስጥ ነው ማሪ እዚህ ቲክቶክ ላይ ፍልፍል እያረጉ ደግሞ የታምራት ደስታን ሙዚቃ ከፍተው ማለት ነው። ከልብ እንደገና እነነነ የሚለዋለ እሱን ሙዚቃ እያቀናበሩ ሀቡ ልጆች አምሶሪ ይቅርታ አድርጊልኝ የት ነሽ እያሉ ብታይ ምን ዋጋ አለው? ያችም ክስ ላይ ናቸው እኮ እነሱ። ይቅርታ ተባባሉ አልተባባሉ እንትና ግን ጌማ ላይ ስላልመጣች ነው ይቅርታ የጠየቀችው ገነትን። በቃ ጌማን ልክ እንደጨረሰች አለመምጣት ወይስ ልክ አይደለውም? ምናልባት እኮ ተጸጽታ ይሆናል። ለሰው ተደርቤ እሷ መናገሬ ላይክ ሰላም ሲጀመር የሚጸጽተኝ ነገር እኔ አላደርግም ማሪ። እኔ ያመንኩበትን ነገር ነኝ እንጂ ይቅርታ ለመጠየቅ አይደለም። እኔ እንትን የምለው ገባሽ? መጀመሪያዋ ምንስበት ወደሽ ፈቅደሽ ለምትወዱ ሰው እኮ ነው ጠበቃ የምትሆኙ እንጂ እኮ ለማትወዱ ሰው እኮ ምንም አይመስልሽም። አንዳንዱ ደግሞ ለማስመሰል አለሁል ለማለት ምናምን ለማስቃወጥ እኮ መሀል ይገባል። አታውቂም? ይሄ ደግሞ ጥሩ አይደለም። አላላመንሽበት ነገር ለምን ተደርበሽ ትናገሪያለሽ? ይኸው ይቅርታ አስባለት። ወይ ጉድ! አሁን እሷ ፋን የላትም። ሀቢባ ፋን አላት። አችላቸውም ይወሯታል። እንደውም ቀጠሮ ጌም ቀጣይ ከገኒ ጋር ነው የምንይዘው አሉ። ጭራሽ ገኒም ልትጫወት ጌም አለ። እንግዲህ ግን እኔ ባሉ አይደለም ሰው አይመለከተኝም። ግን ማቹርድ አይደለም ህፃን ነገር ነው። ማቹርድማ አይደለም። እንደዚህ አይነት ባላፊነት ይሆናል። እንትን ቴረሪስት አይነት ነገር የሆነ ምን ልበልሽ፣ ናርሲስት የሚባሉ ወንዶች ታውቂያለሽ? እንደ የሆነ ወከባ የሚፈልጉ አይነት በቃ ሰበብ የሚፈልጉ ሰውን መጫን፣ ዝም ብሎ ማዋረድ። እኔ ነኝ የበላይ የሆነ ሚስቱ ላይ ፓወሩ ማሳየት። እሱ ደግሞ እንትናን መሲል ለምንድን ነው የሚረግጣት? እኔ እንጃ። መሲ ማስቶሪ አድርጋለች። ሰኞ ጠብቁ ብላለች። አሁን አይመታ ሰኞ ማሪ። ሰኞ መቼ ነው? ሰኞ ተነገ ወዲያ ከነገ ወዲያ ኢንሻአላህ የዛ ሲበለን እና እንግዲህ ምን አለ ደግሞ ቻለችን። ዛሬ መሽቷል። ነገን በጉጉት እንጠብቃለን። ሰኞ ምን አለ ግን አይገባትም ለመሲ እውነት። እኔ ለመሲ እግዚአብሔር ለመሲ ሌላው ይቀር። ለመሲ ግን እንደዛ ደሙን አጥባ ግን አንዳንዴ ሁሉም አግሎት እኮ እሷ እኮ ይሄ በምላጭ ትክክል ያደርገውን እጁን ደሙን ሳትጸይ ኢቨን ጓንት እንኳን አልለበሰችም።
ሀታ ረዋን ራሱ ማለት ነው ማሪ ከተደረገልሽ አንጻር አንዳንዴ እኮ የምታሳልፋቸው ነገሮች እኮ አሉ። አሁን እኔም ወዳቸው ሰዎች ሳያስቀይሙኝ ሳያስከፉኝ ምናምን ቀርተው እኮ ምናምን አይደለም፣ ግን የሆነ ታሳልፊዋለሽ። አዎ ውለታ የሚባል ነገር የሆነ ቃል ነገር ምናምን ብለሽ አንዳንዴ የሆነች ነገር በተፈጠረሽ ቁጥር እየወጣሽ እኔ እንደዚህ እስከዛሬ ምናምን ማለት የለብሽም። ላሽ ባላየ መከበር በከል ውለታ ቢስነት ነው። በተለይ ለመሲ አይገባትም። ማርያምን እኔ እሱን ነው እንደውም የደበረኝ ማለት እናቷን ሰደበባት። ሱቅሽን ዱባይ ምድር ላይ ሱቅ ማቃጠል ቀላል እንዴ? ሀቡን ብትሆን እኮ በአንድ ቀን ነው በሁለት ቀን እኮ ለዛች እኮ 45,000 ድርሃም እኮ ነው ያጠራቀመችላት። ማነው አምጡት እርገጠው ማሳለፍ የለም አምጡት ይረገጥ። ኤአይ ሰይጣን ይርገጥ። አንተ ደግሞ እዚህ የእርግጥ ቤት ነው። አንዳንዴ ጥሩ አይደለም። ገባሽ? ውለታ ያደረግልሽ ሰው በተለይ እኔ ውለታ አይደለም እኔ በደህና ጊዜ እንኳን ያወራሁት ሰው ክፉ ቃል መናገር አልፈልግም። የፈለገ ቢያስቀይመኝ እኔ አንድ የወድሻለሁ ካልኩኝ ሂዊ እንደምወድሽ ከነገርኩ የፈለገ ብትበደኝ ብሎክ አደረግሻለሁ እንጂ አደባባይ ወጥቼ አሳልፌ አልናገርም። ኧረ ይደብራል። አይደለም ይሄን ያህል ሀቡ እናንትና እንዴት ደስ እንደሚልኝ መሲ መከባበር ያለበት ያችም ስለሷ መጥፎ አታወራም፣ ይችም ስለሷ መጥፎ አታወራም። አዎ አንድ ላይ አይደሉም፣ ግን በቃ ተራርቀው ርቀታቸውን ተሰላም ገባች። በደህና ጊዜ ጥሩ ነገር ስለነበረ ይደብራል እንጂ አሁን ጊዜ ጠብቄ ላጥቃ ቢባል ሁሉም የራሱ ያወራል። በዛ ላይ ደግሞ ነጋዴ ስትሆኚ ሁሉን ችለሽ ምናምን ካልሆነ በስተቀር ኪሳራ ነው የምትገቢው። ምክንያቱም ሀይዋ የያዘችው ሰራዊት አይደለም። ገባሽ? እሷ ብዙ ልጆች አሏት። ቢዝነሷ ይበላሻል። የማዳም ልጆች በጣም ነው የሚወዷት ሀቡን ምናምን። ባሏ ግን ዝም ብሎ ነገር ነው። ገባሽ? እንዲሆነ ወንድ ሴት ልጅ እሺ ትጣላ፣ ወንድ ልጅ ግን እኮ ሰከን ይላል አይደለ? የሆነ እንትን ይልሻል እኮ ይቆጣሻል። በቃ እንደዚህ አታርጊ፣ ለምንድን ነው እንደዚህ የምታደርጊው ምናምን ይልሻል እኮ ወንድ እንዲሁም ስንት እኮ እንትን ይላል። ይሄ ምናምን ነገር ይላል እሱ እናቴ ከሷ ብሶ ቁጭ በጉድ። አሁን ሰኞ በእናትሽ ከተከሰሰ እኮ ዲፖርት ሊደረግ ይችላል። ማስረጃ ምናምን ካለው ብዙ መጥፎ ነው። በተለይ የሰውን ቢዝነስ የሚናገር ከሆነ ምናምን የመሲን ላይክ ሱቋን ተናግሯል መሰለኝ ያቃጥለዋለሁ ምናምን ገባሽ? እዚህ ሀገር ደግሞ እንደዛችም የቢዝነስን ነገር ምክንያቱም እንትን እስከምከፍልበት ድረስ ግን እኮ ባለፈው እኮ ተስማምቶ ነበር እኮ ሂዊ ባለፈው ገብታ ሀቢባ ቤት ማለት ነው እንትና ረዋን ከዛ ይቅርታ ተስማምቷል። ግን ለጌማ አይ ቲንክ ጠብቃ ነበር መሰለኝ ትመጣለች ወይ ፎር ጌም። እኔ እኮ ሂጅ ታብታብ አስደርጌላታለሁ። እኔ አላስደረኩም ማሬ ማለት እኔ አልግባባት ምን ስለሆነ እኔ ሰው ስቦ ነው የገባል። ኤኒዌይ ግን ሆነም አልሆነም የሰው ልጅ ሲሰጥሽ ብቻ አይደለም መውደድ ያለብሽ። እሱማ ቢመጡም ባይመጡም በቃ የሆነ አይፈለጉ ብሎላሽ ማለት ነው። ክብር ነው። አሁን እኮ እሷንም ደግሞ ስራ መስራታችን ትላንትና ድጋሚ ሲሰድባት ነበር። ሰራተኛ ቅጠርልኝ ያለችው ነበር ማሪ። ማንን? ረዋን እንትናውን ማነው ስሙ ይሄ ልጁ? ኦስማን ሰራ። ከዛ ምን ትላለች? እንደው ቁጭ ብዬ ውሃን ባይጠማኝ ምናምችልኝ ምናምን ምላት ሰራተኛ ፈልጋለች ስትል ነበር። እግዚአብሔር አይ በቃ እኔ እግዚአብሔርን እውነት ልናገር ሁለቱም ጥፋት አጥፍተዋል ምናምን። እሷም በዛ በኩል ተከታዮች እየሰደቧት ስለሆነ ምናምን ግን በቃ ይቅርታ ጠይቆ ይቅርታ ተጠያይቀው ይወልሽ ሂዊ አሁን እሷ ከሁሉም ጋር ካጣላት ይች ልጅ ነገ ትወልዳለች። ሰሞኑን የምትወልደው ሰው ሴት ልጅ አይደለም ወልደሽ እንዲሁ እንኳን ሰው ያስፈልግሻል። ገባሽ? ስትወልድ አታውቂውም። አሁን ስትወልድ ሰው ነው ያሳጣት። ስለዚህ ይቅርታ ተባብሎ እንትን እንጂ መጋጋል የለበትም። ለዚህ እኮ ነው ልጁ እንትን ነው የምልሽ እኮ ለዚህ ነው ይሄ ናርሲስት ነገር ነው የምልሽ። ናርሲስት ሰዎች በባህሪያቸው እንደዚህ አይነት ባህሪ ነው ያላቸው። በቃ እሱም ብቻ እንድታስቢ በሱ ቁጥጥር ብቻ እንድትሆኚ ጓደኛ እንኳን አይደለም ጓደኛ ቤተሰብ ራሱ አይፈልግም እንደዚህ ናርሲስት ሰዎች። ያስጠላል እንግዲህ